የዳነ ሰው ቢሞት መንግስተ ሰማያትን ይወርሳል ወይስ አይወርስም? የዳነ ሰው ቢሞት ስትል መጪ ጊዜ ነው። ማስረጃ አንጣና በማስረጃ ጠይቀኝ አልኩ። በጣም አንተ ነህ በማስረጃ ማቅረብ ያለብህ። እኔ ጥቅስ መጠየቅ የለብህም። እኔ በማስረጃ መዳኔ ነገረ ድነትን እዚህ ጋር ቁጭ ጥቅስ በጥቅስ አስተምራለሁ ወይም ደግሞ አብራራለሁ። መጽሐፍ ቅዱስ የክርስትና ነገረ ድነት ትምህርት ምንድነው የሚለውን በዚሁ አሳያችኋለሁ ማለት ነው። የመጀመሪያው ድኛለሁ ብዬ ስናገር ጳውሎስን ዋቢ አድርጌ ነው ወይ ጳውሎስን እያብራራው ነው መልስ አይደል የምትፈልገው? ጳውሎስን የደበረ ጳውሎስን ስጠቅስ ነው የደበረ ጳውሎስን ስጠቅስ ነው የደበረ አወራ አይዞህ ወዳጄ ጳውሎስን ስጠቅስ ለምን ይደብራል? ጳውሎስን እንደሚያውቀው ሰው አክት አታርግ ብራዘር። ኦኬ አሁን ማወቄን አለማወቄን ይኸው እዚሁ መዝነኛ። ለአንድ ሰው ተንጫጫ አይባልም። ተንጫጫ የሚገለጸው ለብዙ ሰው ነው። የአማርኛም ችግር ነው ያለብን ማለት ነው። ግን እየተንጫጫ ነው አልታወቀም እና እንደማመን ለአንድ ሰው ተንጫጫ አይባልም ነው እያልኩ ያለሁት። ዳኒ ምን ሆነ ነው? ተንጫጫ አማርኛ አታውቅም ወይስ? ልድገምልህ። ለአንድ ሰው ተንጫጫ አይባልም። መንጫጫት ለብዙ ሰው ነው። እኔ ደግሞ ብቻዬን ነኝ ነው ወይስ ደንግጠህ ብዙ ሆኜብህ ነው? ባይዘዌ ልወያይ ነው የገባሁት እንጂ የቦዲጋርድ ድምፅ ልሰማ አይደለም። እና ዳኒ ቢኒያም ሚውት አድርግ። ሚውት። እሺ ዳኒ፣ በየትኛው ጥቅስ የዳነ ሰው ቢሞት የት ይገባል ነው ጥያቄ። ይሄ ነው። በደንብ ሰማኝ። ከአንተ ጋር እያያዣለሁ የሚያወራሁት የዳነ ሰው ቢሞት የት ይገባል? እሺ የዳነ ሰው ቢሞት የት ይገባል ነው ያልከኝ። ይኸው በደንብ ሰምቻለሁኝ። ቢሞት የሚለውን ጥያቄ ከየትኛው ጥቅስ ላይ ነው ያወጣው? መጽሐፍ ቅዱስ የዳንኤል ይልማ የግል ዲያሪ አይደለም። እሺ የራሱ አፈታት አለ። ተረጋግታ አዳምጥ። አይዞ እያልክ ምንም የማያውቅ ሰው ላይ አክት ለማድረግ በደንብ አስተምራለሁ። በል ሚውት አድርግና ስማ፣ ወይም ዝም በልና ስማ። ዳኒሻ እሺ፣ እናመሰግናለን። ያው አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ለናያውስ ትምህርት ምንድነው? እንደየስራ ያስረክባል። አልጨረስኩም። እንደየስራው እንደማለቱ ስራዬን የሚመዝነው ዳንኤል ይልማ ሳይሆን ጌታ ኢየሱስ ክርስቶስ ነው። የሚመዝነኝ ጌታ ነው የሚፈርድብኝ እያልኩ ነው። አሁን ያልከውን ንግግር ሰማን። ከዛ አሁን ይሄንኑ ንግግር ቴስት ልናደርገው እኮ ነው። ኦልራይት፣ በጣም ችግር የለም። ጥቅስ እየጠቀስክ በጥቅስ ጠይቀኝ። ችግር የለም ብራዘር። አሁን ቁርባን ያድናል ወይ ስልህ መልስ ምንድን ነው? አዎ ያድናል። እሺ አንተ ቆርባሃል? አዎ። ስለዚህ ድነሃል? በትክክል። የዳነ ሰው ቢሞት መንግስተ ሰማያትን ይወርሳል ወይስ አይወርስም? የዳነ ሰው ቢሞት ስትል መጪ ጊዜ ነው። ከሰውየው እውቀት የዳነ ሰው ቢሞት አልጨረስኩም ብራዘር። የጠየኩት ጥያቄ ስለ መጪ ጊዜ አልጨረስኩም። እሱ ያንተ ሐሳብ ነው። የኔን ሐሳብ በደንብ ስማና አልጨረስኩም እያልኩ ያንተ ሐሳብ ነው ትላለህ። አንተ ቀደም እንድትጨርስ ጊዜ ሰጥቼ አውርተሃል፣ ጸጥ ብዬ ማለት ነው። አሁን የኔን ጥያቄ ነው የምትመልሰው። እሱ ያንተን ሐሳብ ሰማን። አሁን ደግሞ የኔን ጥያቄ ነው። አልጨረስኩም እኮ ነው ጥያቄህን እኮ አልጨረስኩም። መልሴን እየመለስኩ አልጨረስኩም ነው ያልኩህ እኮ። አሁን ጥያቄውን ስለዘለልከው ነው ድጋሚ ላስታውስህ ብራዘር። አልዘለልኩም። አንተ የምትፈልገው መልስ ስላላገኘህ እንጂ አልዘለልኩም። አንተ የምትፈልገው መልስ አይደለም። ስታወራ ጸጥ ብዬ ሰምቻለሁ እና ሳትንጫጫ አንተ ጋር ያለ እውነት ካለ ለማሳየት ብትሞክር የተሻለ ነው የሚሆነው። ስሜት ያለ ለአንድ ሰው ረጋ በል። አዳምጥ። ለአንድ ሰው ተንጫጫ አይባልም። ተንጫጫ የሚገለጸው ለብዙ ሰው ነው። የአማርኛም ችግር ነው ያለብን ማለት ነው። ግን እየተንጫጫ ነው አልታወቀም እና እንደማመን። ለአንድ ሰው ተንጫጫ አይባልም ነው እያልኩ ያለሁት። ዳኒ ምን ሆነ ነው? ተንጫጫ አማርኛ አታውቅም ወይስ? ልድገምልህ። ለአንድ ሰው ተንጫጫ አይባልም። መንጫጫት ለብዙ ሰው ነው። እኔ ደግሞ ብቻዬን ነኝ ነው ወይስ ደንግጠህ ብዙ ሆኜብህ ነው? አይዞህ፣ የፈለግከው ፖለቲክስ ለመስራት ብትሞክር ያው እኔ ረጋ ወደ ቢኒ አይዞህ
ብትስቅ ምንም አይመስለኝም። የሆነ ነገር ብታወራ ምንም አይመስለኝም። እንኳን አንተ አይደለም ከአንተ የሚባሱ ጋጥ ወጦችን አንደርስታንድ አድርጌ በስርዓት ነው የማወራው ማለት ነው። እና አሁን ወደ ጥያቄ ነው የምመለሰው ድጋሚ ማለት ነው። እሺ ምንድን ነው እያልከኝ ያለኸው? ቁርባን ያድናል አልከን፣ አለቅ። ስለዚህ የሚያድን ቁርባን ነው እያወራን ያለ ነው። ድኛለሁ ብለህ ስላወራኸው ድነት ነው እየተነጋገርን ያለ ነው። ቀጥዬ ምን አልኩ? የዳነ ሰው ቢሞት መንግስተ ሰማያትን ይወርሳል ወይስ አይወርስም ነው ጥያቄ። ይሄ ነው። ግልጽ ነው ጥያቄ። ሚዩትን አንሳው። ማን ኢዮብ? እሺ ሚዩት ባታረጉኝ ጥሩ ነው። እና ደግሞ ስሜን በደንብ አድርገህ ታውቀዋለህ። ማነህ የሚለው ለመናቅ አይነት እየተጠቀምከው ስለሆነ ያው በትናንሽ ሰዎች ስለማንናቅ ሰዓት ይዘህ ታወራለህ ማለት ነው። እሺ ወደ ሐሳቡ ስመለስ ከዚህ እስከ እኔ ጋር እንደዚህ አይነት ወሬ እንዳታወራ ደግመሽ። አቅም ከዚህ የዘለለ ስላልሆነ መጽሐፍ ቅዱስ ላይ ማውራት ስለማትችል ይሄን ነው የምታደርገው። ወደ ሐሳቡ ወደ ተጠየቀው ወደ ሐሳቡ ፈልጎ ለመውረድ ባይዘዌ ልዋይን የገባሁት እንጂ የቦዲጋርድ ድምጽ ልሰማ አይደለም። እና ዳኒ ማን ቢኒያም ሚዩት አድርግ። ሚዩት። እሺ ዳኒ፣ እሺ በየትኛው ጥቅስ መሰረት ነው ሚዩት ያደረኩ? በእንደዚህ አይነት ሞቲቭ እና በእንደዚህ አይነት ሚዩት አታድርግ። ለምን ሚዩት ታደርጉኛለህ? እኔ ያደረኩ ይወባ በእንደዚህ አይነት ሚዩት አታድርግ። እሺ ወደ ጥያቄው እንመለስ። አንዴ ወደ ጥያቄው ተመለስ። ይኸውልህ አንዴ ሚዩት አድርግ። በእንደዚህ አይነት ቶን ልሰማ አልችልም ማለት አንተ ጋር ያለው እውቀት ከማንም የተሻለ አይደለም። ያው ተወርድና ታች ታፕ ታደርጋለህ ማለት ነው። የመጨረሻ ዕድል ነው የምሰጥህ። በስርዓት አንተ ጋር የሆነ ኖሌጅ ኖሮ ትውልድን ማስተማር ከቻልክ ዕድል እሰጥሃለሁ። ከዛ ውጭ ግን በዚህ ቶን ወንድሜ እንድትናገረው አልፈቅድልህም። ከኔ ጋር ማውራት ከፈለግ በፈለግከው ቶን ከኔ ጋር አውራ። እኔ እንድታወራኝ ትችላለህ። እኔ አንደርስታንድ አደርጋለሁ። ከዛ ውጭ ግን እታች ወደ ያው ታፕ ሼር ታደርጋለህ። የተለየ ሰው ስላልሆንክ ማለት ነው። ግልጽ ነው። ማይክን አብራው። በስርዓት ከኔ ጋራ ማውራት ከፈለግ ታወራለህ። በእግዚአብሔር ሐሳብ ላይ እንነጋገራለን። ምንም የሚያጋጭን ነገር የለም። ጊዜ ካነሰ ጨምርልሃለሁ። ያንተ ጋር ያለ ጥሩ ነገር ካለ ሰዎች ይሰማሉ። እኛ ጋር ያለ ጥሩ ነገር ካለ ሰዎች አንደርስታንድ ያደርጋሉ። ናትስ ኦል። ከዛ ውጭ ግን በእንደዚህ አይነት ሞቲቭ ከማንም ጋር ኮሚኒኬት እንድታደርግ አልፈቅድልህም ማለት ነው። እኔ ነው ቤቱ ነው። እሺ ጥሩ ሐሳብ ይቀጥል። በጣም ጥሩ። ያው እንግዲህ የመጀመሪያው ነገር ማነህ ከሚለው የንቀት ንግግር ጀምረ እንደዚህ አይነት ሐሳብ ብታነሳ ኖሮ ጥሩ ነበር። ለማንኛውም ትቼዋለሁኝ። እንቀጥል። ና ትምህርቱ ላይ ሊቀጥል ነው። የጠየቀኝ ጥያቄ ላይ ይቀጥላለሁኝ። ችግር የለውም። ወርዶ ማውራት ስለማያስፈልግ ማለት ነው። ባይዘው ማንም አይደለም እንደሚለው ማንም አይደለም፣ ግን ደግሞ ከአሕዛብ ወገን አልመደብም። ጽድት ያልኩት ያኔ ማለት ነው። እሺ ወደ ሐሳቡ ስመለስ ምን አይነት ጥያቄ ነው የጠየቀኝ? ተደረበ እያወራ ነው ዳኒ፣ አዳምጥ። እያስተዋልኩ ሐሳቡን ትተህ ወደዚህ ግባ ነው እያልኩ ያለሁት። ከገባ እየገባሁ ነው። የጠየቀኝ ጥያቄ ካልኩ በኋላ ለምን ታወራለህ? ጥያቄ ላይ እያወራሁ እኮ ነው። ብትሞት ወይም አንድ ሰው ከዳነ በኋላ ቢሞት ብለህ ጠይቀኸኛልና ቢሞት የሚለውን ሐሳብ ከየትኛው ጥቅስ ላይ ነው ያነሳው? አልጠየኩም። እሺ ደግመህ ጠይቀኝ። ካልጠየቀኝ ችግር የለውም፣ ደግመህ ጠይቀኝ። በደምብ ስማኝ። አንድ ሰው የዳነ ሰው ኦኬ፣ የዳነ ሰው ነው እያወራን ያለ ነው። የዳነ ሰው ቢሞት የት ይገባል ነው ጥያቄ። ይሄ ነው። በደንብ ስማኝ። ከአንተ ጋር እያይዣለሁ የሚያወራሁት የዳነ ሰው ቢሞት የት ይገባል? እሺ የዳነ ሰው ቢሞት የት ይገባል ነው ያልከኝ። ይኸው በደንብ ሰምቻለሁኝ። ቢሞት የሚለውን ጥያቄ ከየትኛው ጥቅስ ላይ ነው ያወጣው? ስለመሞቱ ጥቅስ ማምጣት አይጠበቅብኝም። ሁሉም ሰው ስለሚሞት ጥቅስ ከሌለ እኔ ደግሞ የግለሰብ የተዘበራረቀ ሐሳብ ልመልስ አልገባውም። ስለማትሞት ማለት ነው። ጥቅስ ጠቀስና ጠይቅ። ስለማትሞት ማለት ነው አይደለም። ይሄኛው ሐሳብ አንድ በቃ አይደለም። ልመልስ። መልስ የለኝም አልከኝ። መልስ የለኝም አይደለም ያልኩህ። ጥያቄህን በጥቅስ አስደግፍ። ጥቅስ የምታውቅ ከሆነ አንብበህ የምታውቅ ከሆነ መጽሐፍ ቅዱስ ጥቅስ ጥቀስና በዚህ ጥቅስ መሰረት ብለህ ጠይቀኝ። አለማንበብህንም በዚሁ ለማሳወቅ ስለፈለኩ ነው። ሚዩት አድርገውና ችግር የለም። በጣም ሲምፕል የጠየኩት በደንብ ሰምታችኋል። የዳነ ሰው ቢሞት የት ይገባል ነው ያልኩት።
ኦኬ ሚዩት አድርገው። አንተ ጋር የሚረብሽ ድምፅ አለ። ሚዩት አድርገው። ጥቅስ እየጠበቁ ሚዩት አድርገው ብራዘር። ያ ኦኬ። የጠየኩት ጥያቄ በጣም ሲምፕል ነው። የዳነ ሰው ቢሞት የት ይገባል ነው ያልኩት። ማይንድ ዩ የዳነ ሰው በኦርቶዶክስ የት እንደሚገባ የዳነ ሰው የት እንደሚገባ አያውቀውም ብራዘር ማለት ነው። ከሞት በኋላ ህይወት ስለሌለው ማለት ነው። ከሞት የዳነ ሰው ሚዩት አድርጓል ብራዘር። ማስረጃ ልጠይቅ ነው። ከሞት ህይወት ስለሌለው ላልክ ከሌለ ብራዘር መልስ ከሌለ በቃ እውቀት ያለው ሰው ጋር እንሄዳለን ብራዘር። አንተ ከታች ህይወት ስለሌለው አልክ። የማታውቀውን እያወራህ ስለሆነ ማለት ነው። ይሄው እየጠየኩ ነው። ማስረጃ አንጣና በማስረጃ ጠይቀኝ አልኩ። በጣም አንተ ነህ በማስረጃ ማቅረብ ያለብህ። እኔ ጥቅስ መጠየቅ የለብህም። እኔ በማስረጃ መዳኔ ነገረ ድነትን እዚህ ጋር ቁጭ ጥቅስ በጥቅስ አስተምራለሁ ወይም ደግሞ አብራራለሁ። ይሄው እሱን ነው እየጠየኩ ያለው። ይሄው ዝም በላ። ሚዩት አድርግና ስማ። አንዴ የዳነ ሰው ልመልስልህ። ሰምቻለሁ ጥያቄውን እንድመልስ አይደል የፈለከው? ስጨርስ ከዛ ታወራለህ ብራዘር። እሺ ማውራሱ ሰሽከር የሰፈር ፖለቲክስ እኮ ድሮ አለፍናት ብራዘር፣ ድሮ አለፍናት። አሁን ጊዜው እውነት ነው። እድሜህን በዚህ ስለጨረስከው ቀጥል። የዳነ ሰው ደግሜ ጠይቋለሁ፣ ከዛ ይመልስልናል ማለት ነው። የዳነ ሰው ከሞት በኋላ የት ነው የሚገባው ብዬ ነው የጠየቅኩት። መልስ እሺ። አሁን በደንብ አድርጋችሁ ስሙ። እንግዲህ በመጽሐፍ ቅዱስ የክርስትና ነገረ ድነት ትምህርት ምንድነው የሚለውን በዚሁ አሳያችኋለሁ ማለት ነው። የመጀመሪያው ድኛለሁ ብዬ ስናገር ጳውሎስን ዋቢ አድርጌ ነው። ጳውሎስን እያብራራው ነው። መልስ አይደል የምትፈልገው? ጳውሎስን የደበረ ጳውሎስን ስጠቅስን የደበረ ጳውሎስን ስጠቅስን የደበረ አወራ። አይዞህ ወዳጄ ጳውሎስን ስጠቅስ ለምን ይደብራል? ጳውሎስን እንደሚያውቀው ሰው አክት አታርግ ብራዘር። ኦኬ አሁን ማወቄን አለማወቄን ይኸው እዚሁ መዝነኛ። ይኸው ጳውሎስ ከምትጮህ ያኔ ጳውሎስ ከምትጮህ አለማወቄን እዚሁ መዝና። አቅም ካለ አለማወቅን ላሳየ። እሺ ታሳየኛለህ። ልቀጥላ። ሚዩት አድርግና ልቀጥልህ። አለማወቅን ብለህ እኔ እንዳላወራ ታረጋው። ጥያቄን ሰምቻለሁ። ለምንድን ነው እሱ ላወራ ስል የምታስቆመኝ? ጥያቄ መደጋገም እኮ እውቀት አይደለም። ጥያቄውን ሰምታችሁታል። ሌላ ነገር ላይ ከገባ አስቆምሃለሁ ማለት ነው። እሺ ቀጥል። ነገረ ድነትን የጠየቀኝ ነገረ ድነትን መጽሐፍ አጣቅሼ አለማወቅህንም የክርስትና ትምህርትን በዚህ አሳያለሁ። ጥያቄ ምን ነበር? በጣም ጥሩ። የዳነ ሰው ቢሞት የት ይገባል? ተሳሳትኩ? ጥሩ እሱ ነው እየጠበቅን ያለን አይደለም። እኔ አንተም ማስታወሳል ጥያቄን አሁን በደንብ አድርጌ ነው የምመልስልህ። ነገር ግን መታገስ አለብህ። ምክንያቱም መጽሐፍ ቅዱስ የዳንኤል ይልማ የግል ዲያሪ አይደለም። እሺ የራሱ አፈታት አለ። ተረጋግታ አዳም አይዞ እያልክ ምንም የማያውቅ ሰው ላይ አክት ለማድረግ በደንብ አስተምራለሁ። በል ሚዩት አድርግና ስማ፣ ወይም ዝም በልና ስማ። ዳኒሻ እሺ፣ እናመሰግናለን። በጣም ጥሩ። እንግዲህ የመጽሐፍ ቅዱስ የነገረ ድነት ትምህርትን ሰው መረዳት አለበት። መረዳት ካልቻለ ነገረ ድነት ካልገባው የሚጠይቀው ጥያቄና የሚያወራው ወሬ ልክ ወንድማችን አሁን እንዳነሳው ይሆናል ማለት ነው። ስለዚህ አንድ ውለታ እንውላለን ለዚህ ቤት። ምን አይነት ውለታ? ሰዎች እንዴት መዳንን ያገኛሉ? እንዴት መዳናቸውን ይጠብቃሉ? እንዴትስ ጌታ ኢየሱስ ክርስቶስን ጠብቀው ጌታ በመጨረሻ ሰዓት ለእያንዳንዱ እንደየሥራው ሲያስረክብ ምን አይነት ዋጋ ያገኛሉ የሚለውን ትምህርት ሰተን በክብር እንወጣለን ማለት ነው። አልጠየኩም። ኧረ እባክህ ላውራ። መማር የሸመደርካት ብራዘር፣ የሸመደርካት እቺ ነው። የሸመደርኳት ለህይወት ከጠቀመች የሸመደርካት እቺ ካልሆነች የጠየኩህን ጥያቄ መሸምደዴ ለህይወት ከጠቀመ ለምን ተናደድክ? በመሸምደዴ መልስ ብራዘር። የጠየኩህን ጥያቄ ነው። ኧረ አስወራኝ እባክህ። የጠየኩህ በጣም ሲምፕል ጥያቄ ነው። ጳውሎስን አታውቀውም አልከኝ እኮ። ጳውሎስን ልትቀሰቅስ እንደሚሻል ለጌታ ስል እሺ በቃ አዎ ልመልስልህ ነው። ያው የጠየኩህ ጥያቄ በጣም ሲምፕል ነው። የራሱ ተፈራ ፈርቻለሁ። አታድርገኝ፣ ሚውት አታድርገኝ። ተፈራ ፈርቻለሁ። አላዋቂነትህንና ቁጭ ብሎ ሐሚት ማውራትህን እንደ መጽሐፍ ቅዱስ አዋቂነት እንደምታይ ስለማቅ ላስተምረን የመጣሁት ዳንሻ። ዛሬ መዳን ይሆንልሃል፣ ውለታ ውልልሃለሁ። ጥሩ እኮ እኔ ደስ ይለኛል። እዮብ አንተ እውቀት ነው እንደ ወንድ ወጥተህ ስራ እንድትሰራና ቤት ከመዋል ወጥተህ መጽሐፍ ቅዱስ እያነበብክ
ለህይወት እንዲሆን ዛሬ አስተምራለሁ እያልኩ ነው። ይሄ ትልቅ ውለታ ነው ዳኒ። ተረጋጋና አዳምጣ። ጭንቅላቱ ተረጋጋና አዳምጥ። ተረጋጋና አዳምጥ። የሃይማኖት ተረጋጋና አዳምጣ ዳኒ። የሚሰማ ሰው አለ። እዮባ አይዞ፣ ረጋ በል፣ ስሜታዊ አትሁን። አሁን የጠየቅኩት ጥያቄ አንተ ጋር እውቀት ኖሮ እየመለስኩ ነው። ሰው ነገረ ድነትን በመጽሐፍ ቅዱስ ለአብራራ ሲል እንዴት ይናደዳል? በጌታ መጽሐፍ ቅዱስ ልትቀስል ትናደዳላችሁ? ፕሊዝ በመሀል ናቸው። ቴንክ ዩ ቢኒ ሚዩት አድርገባል። ቦዲጋርድ ለምንድን ነው እሱ ልክ እንደ አዋቂ የሚያወራው? ሚዩት አድርግ። የቀለሜ ቦዲጋርድ ሊያወራኝ አልፈቅድም። እኔም በነገራችን እሺ፣ እኔ ነኝ አሁን ያስወረድኩ። በቃ እኔ ነኝ ያስወረድኩ። እንድታዩት ያክል ነው። ኦኬ ማለት አንድ ተራ የሰፈር ዱርዬ የሚናገረው ንግግር ነው እንጂ ሊያወራ የሚችለው ስለ መዳን አንደበቱን ሞልቶ ሊሞግትበት የሚችልበት እውቀት የለውም። በቃ ሊኖረው የሚችለው ንግግር ይሄ ነው። ቱ ቢ ኦነስት ማለት ነው። ማለት ሊያወራው የሚችለው ይሄን ነው። ማለት ይሄ ነው ያለው ንግግር ይሄ ነው። እንድታዩት ያክል ነው። ማለት የታገስኩት እናንተን ሪስፔክት ካለማድረግ አንጻር አይደለም፣ ግን እንድታዩት ያክል በቃ ሊያወራ የሚችለው ይሄን ነው። ከዛስ ደግሞ የቤተክርስቲያን አገልጋይ ነው ብለው ራሳቸውን ይጠራሉ። ማለት ይሄ ማንነት ማለት ነው። እና ምን ያህል ጨለማ ውስጥ እንዳሉ ወንጌል ህይወታቸውን እንዳለወጠ እንድትረዱት ያክል ነው። ምንም ወንጌል የለወጣቸው የለም። አንተ እውቀት ኖሮ ስለ መዳን ለማስተማር አቅም ይኖርህ እንጂ ቁጭ ብለን የመማር የአምላካችን ቃል አይደለ ለመማር በጣም ዝግጁ ነን። በጣም ዝግጁ ነን። ለምን? እኛ ወንጌል የቀየረን ሰዎች ነን።